የአድዋ ድልና የኢትዮጵያ ቀን ስለተቆጠረ ለኢትዮጵያ የመቀስቀሻው ጊዜ የተዘጋ ይሆን ነበር። ስለዚህ በርቱ የተዋጋውን የኢትዮጵያ ወታደር ከንጉሠ ነገሥቱ ጋር ሆነው የድል አድራጊነቱን እድል የተካፈሉትን መሳፍንት ማመስገን ይገባል። ምክንያቱም እነዚህ ወይም ከእነዚህ አንዱ ዳግማዊ ምኒልክን እንደ ሸዋ ንጉሥና እንደ ባዕድ ቆጥረው የራሳቸውን ምኞት በዚህ አስቸጋሪ ጊዜ ለመፈጸም በመሞከር ተለይተው ቢሆን ኖሮ እነዚህም እንሸፍት ዳግማዊ ምኒልክም ለምን በማለት የውስጥ ግጭት ተነስቶ ቢሆን ኖሮ ለኢጣሊያ ጦር ምን ያህል ይጠቅመው እንደነበር ለመመልከት ግልጥ ነበር። የኢጣሊያም የጦርና የፖለቲካ መሪዎችም ውስጥ ለውስጥ እየተላላኩ ጆሮአቸውን ከፍተው የጠበቁት ይህንኑ ነበር። ነገር ግን የኢትዮጵያ አንድነት፣ የመኳንንቱና የመሳፍንቱ ህብረት፣ የጦር ሰራዊቱ ታማኝነት ከመቼውም ጊዜ ይበልጥ የጠበቀ ስለነበር ኢጣሊያኖች አቆብቁበው የጠበቁት ነገር ብቅ ሊላቸው አልቻለም። ጦርነቱም ቀላል አልነበረም። የኢጣሊያኖችም ብዛታቸውና የመሳሪያቸው ጥራት እነርሱም ድሉን ለማግኘት ያደረጉት ትጋትና ትግል ዋዛ አልነበረም። ነገር ግን እንደ ፊት አውራሪ ገበየሁ ያሉ ጀግና የሹማምንት ወታደሮች ያሉበት ጦር በዋዛ አይፈታምና የሞቱም በሕይወት የተመለሱትም ምክርና መላ አዋቂዎችም የጦር አርበኞችም ተባብረው ያሳዩት የወታደርነትና የፖለቲካ አንድነት የኢጣሊያን ጦር ሰብሮ ለኢትዮጵያ ስም የክብር አክሊል ደፋለት። አድዋ ዛሬ 130ኛ ዓመቱን ተከብሯል። እንኳን ለአድዋ ድል በዓል በሰላም በጤና ደረሳችሁ። 130ኛው ዓመት የአድዋ ድል መታሰቢያ ሁሉም ሰው በሚገባው ልክ የበዓሉን ትርጉም በራሱ ይተርጉም። በምዕራፍ 36 ሶማሊያና ሶማሌዎች የሚል እናገኛለን። የኢጣሊያ መንግስት በኢትዮጵያ ሰሜን ለዚህ በመጨረሻ ጊዜ ለተደረገው ጦርነት የረዳውን ኤርትራን ካገኘ ወዲህ እንዲሁም በኢትዮጵያ ደቡብ በኩል አገር ለማግኘት ሲል በነገሩ እንዲያስበት በኤደንና በዛንዚባር በቆንስልነት ያስቀምጣቸውን ካፒተን አንቶኒዮ ቼኪንና ካቫሊዮሬ ሬሎናርዲን አዟቸው ነበር። የባናርዲን ግዛት የኢትዮጵያ ነገስታት ሲገዙት ከቆዩ ወዲህ የመስቃጥ ስልጣን ይገዛው ነበር። በኋላ ግን የመስቃጥ ስልጣን ኃይሉ ስለደከመ ግዛቱ ለዛንዚባር ሱልጣን ተላለፈ። በዚህ ምክንያት ካፒቴን አንቶኒዮ ቼኪ በዚሁ በህንድ ውቅያኖስ ዳርቻ መሬት ቆርጦ እንዲሰጠው ስልጣኑን ጠይቆ ከከለከለው በኋላ በ1878 ዓመተ ምህረት የንግድ ውል ብቻ ተዋዋለ። ስለዚህ ከዚያ ጊዜ ጀምሮ በመርከብ ንግድ ምክንያት አድርገው የሚመጡት ጣሊያኖች በዚህ ሀገር ከሚገኙ ሱልጣኖችና የሶማሊያ ሹማምንቶች ጋር የወዳጅነት ግንኙነት ማድረግ ጀመሩ። ወዲያው ከሞቃዲሾ በስተምስራቅ በኩል ያለው የሱፍ አሊ የሚባለው የኦቢያ ሱልጣን ከላይ አረቦች እየመጡ ያውኩት ስለነበረ ድጋፍ ለመፈለግ ሲል በአገሩ ላይ የኢጣሊያን መንግስት እንደ ጠባቂ ብቻ እንዲሆነው ውል ተዋዋለ። እሱም ይህን ከተዋዋለ ወዲህ የእርሱ ባላንጣ ኡስማን መሐመድ የሚባለው የሚጁሪቱን ሱልጣን እንዲሁ የኢጣሊያ መንግስት በአገሩ ላይ ጠባቂ እንዲሆን በ1882 ዓመተ ምህረት ተዋዋለ። የኢጣሊያ መንግስት በእነዚህ በሁለቱ ሀገሮች የሚገኘውን ሀብት እየወሰደ ለሱልጣኖች ለእያንዳንዳቸው በዓመት 1800 ብር ሊሰጥ ፈረመላቸው። የኢጣሊያ መንግስት እነዚህን ላይ የተጻፉትን ሀገሮች በጠባቂነት ስም ካገኘ ወዲህ ከሞቃዲሾ በስተሰሜን በኩል ያለውን የወረሸክና ሀገር ለመያዝ በመርከብ ወታደሮችን አውርዶ ጥቂት ሳይቆይ ወዲያው የዚሁ ሀገር ተወላጆች ስለወጓቸው በመርከብ ተሳፍረው ወደ መጡበት ስፍራ ተመልሰው ሸሹ። በኋላ ግን በካቫሊዮሪ ሬሎናርዲ አዝማችነት ወታደርም መሳሪያም ጨምረው መጠው ጦርና ቀስት ከያዙት ሶማሌዎች ጋር ከተዋጉ በኋላ ባለጠመንጃዎቹ ባለቀስቶቹን አሸንፈው ስለ አባረሯቸው የኢጣሊያ መንግስት ከወዲህ ከኬንያ ድንበር ወይም ከኬንያ ድንበር ማለቱ ነው ከጁባ አንስቶ እስከ በርበራ ግዛት ወሰን ድረስ በጠባቂነት ስም በባህር ዳር ለዳር ግዛቱን አራዝሞ ይህንም ለየመንግስታቱ
ማራዘሙን አስታወቀ። የእንግሊዝና የጣሊያን መንግስት በያዙት ሀገር በወሰን ስለተገናኙ ስምምነት አድርገው ወሰኑን ከተካለሉ በኋላ በህንድ ውቅያኖስ ዳርቻ የሚገኙት የብራዋ፣ የሜርካ፣ የበናዲር፣ የመቃደሾ፣ የወረሸክ የባህር በሮች ወደ ኢጣሊያ መንግስት ስለሆኑ የጣሊያ መንግስት ይህን ሀገር በበላይነት ይገዛ ለነበረው ለዛንዚባሩ ሱልጣን በ1884 ዓ.ም በነሐሴ እንደተዋሉት በዓመት 800,000 ሩቢስ ሊከፍለው ውል ተደረገ። ካፒቴን ቼክ አፍጎይ ሄዶ ከጋለዲ ሱልጣን ጋር እንደዚሁ የንግድ ውል እዋላለሁ ብሎ ከነወታደሩ ሲሄድ ላፎሌ የሚባለው ስፍራ ላይ ሲደርስ ጫካ ውስጥ ሶማሌዎች አግኝተው ከነ ተከታዮቹ በደፈጣ ገደሉት። በጥርጣሬ ያስገደለውም ያው የጋለዲ ሱልጣን ነው ይባላል። እንደዚሁ በስለላ የተደበቀ ሀገርና ወንዝ አግኝተው በሀገራቸው ሰዎች ዘንድ ለመመስገን የሚፈልጉ የጣሊያ ጎብኚዎች እየመጡ ብዙዎቹ በበረሃ ሙተዋል። ከነዚህም ውስጥ ኤውጄኒዮ ሩስ ፓሌ የሚባለው የጁባን ወንዝ መረምራለሁ ሲል በ1887 ዓ.ም እስከ ቦረና ጫፍ ድረስ ዘልቆ ነበር። በኋላ ግን በኬንያና በኢትዮጵያ አዋሳኝ ሀገር ካለው ጫካ በዚሁ ዓመት በታህሳስ ወር ደርሶ ዝሆን አግኝቶ ለማደን ሲፈትን ወዲያው ዝሆኑ መቀመጫውን ጫካ የሚሰልበትን ጣሊያን ሰባብሮ ገደለው። እንዲሁም የሱ ጓደኛ ካፒቴን ቪቶሪዮ ቦቴጎ በኢትዮጵያ ሰሜን የሚገኘውን የኦሞን ወንዝ መነሻውንና መዳረሻውን ለመመርመር ሌሎችንም የጣሊያ ጦር ሽማምንት አስከትሎ ሩስፓሌ የሄደበትን ዱካ እየተከተለ ሄዶ ሩስፓሌ የሞተበትና አጽሞ የተቀበረበትን ስፍራ ጎብኝቶ አለፈ። ከዚያም በጎፋ አልፎ ወለጋ ደጃዝማች እጀቱ ሀገር በተለይ ጎቤ የሚባለው ስፍራ ደርሶ ሌሊት ሰፈረበት ላይ ጋሎች አግኝተውት በ1889 ዓ.ም በመጋቢት 8 ቀን ጦርነት አደረጉ። በዚህም ውጊያ ከውስጣቸው 2 ቴኔንቲዎች ተማርከው እጃቸውን ሲሰጡ ካፒቴን ቦቴጎና የቀሩት ሁሉም እዚያው ጦርነት ላይ ሞቱ። ከዚህም በኋላ የጣሊያን መንግስት ከመቃደሾ ግዛቱን ለማስፋት እስከ ባር ደሌ ድረስ መጥቶ ሉክ ከነበሩት ከደጃች አሰፋ ሉል ሰገድ ጋር ተገናኝተው ወዲያው ቡራቀባ ላይ የኢትዮጵያን ባንዲራ ተተክሎ ነበርና ካፒቴን ቦንጂዮባናይ የሚባለው ብዙ የኤርትራን ወታደሮች ጭምር አስከትሎ ግዛቱ የጣሊያን መንግስት ነውና የባር ደሌን ስፍራ ልቀቁልኝ ሲል ከደጃች አሰፋ ሉል ሰገድ ጋር በ1900 ዓ.ም ውጊያ ጀመረ። ደጃች አሰፋም አለቅም በማለት ተዋግተው የነበረበትን ምሽግ ጭምር አስለቅቀው አባረሩት። በዚህም ዘመን የሶማሊያን አገር ከኢጣሊያም ከእንግሊዝም ከኢትዮጵያውያንም እየተዋጋ ይከላከል የነበረው ስመጥሩ የኖጋሉ ባላባት ሙላህ የሚባለው ከእንግሊዝ ብዙ ጊዜ እየተዋጋ አንድ ጊዜም ድል ሲያደርግ አንድ ጊዜም ድል ሲሆን በኋላ ግን በ1913 ዓ.ም በአየር ጦርነት ጭምር ወቅተውት ድል ሆኖ ወደ ኢትዮጵያ መሬት ከገባ በኋላ ለኢትዮጵያ የተመቸ ጊዜ ሆነለት። ወዲያው ብዙ የጦር ሰራዊት አዘጋጅቶ በጠባቂነት ስም ይዞት ቆይቶ የነበረውን የኦቢያንና የማጆርቲንን አገር ውሉን አፍርሶ ቀጥቅጦ ለመግዛትና ቀኝ ግዛት ለማድረግ በእነዚሁ በሁለቱ አገሮች ላይ ጦርነት ተጀመረ። እነርሱም ቅኝ ሀገር አንሆንም በማለት ፊት ለፊትም እየተደበቁም 2 ዓመት ከተዋጉ በኋላ በመሳሪያና በወታደር ብዛት ድል ስላደረጋቸው ገሚሶቹ ተስፋ በመቁረጥ ተገዥነታቸውን እያመኑ ገቡለት። የቀሩት ግን ሀገራቸውን ለቀው ወደ እንግሊዝ ቅኝ ሀገር እየተሰደዱ ተቀመጡ። ከዛ ጊዜ ጀምሮ ሶማሊያን እስከ ለቀቀበት ድረስ በታሪኩም በመሬቱም አቀማመጥ የኢትዮጵያ ሶማሌ ሊባል የሚገባው ሀገር የጣሊያ ሶማሌ እየተባለ 40 ዓመት ሙሉ ወንዶችም ሴቶችም እንደ ባሪያ ከጧት ጀምረው እስከ ማታ ድረስ ከኢጣሊያ ሀገር እየመጡ በሶማሊያ የተቀመጡትን ኢጣሊያኖች ለማክበር ሲሰሩና ሲለፉ መኖራቸውን ይህን መጽሐፍ የጻፈው በ1929 ዓ.ም በግዞት መጀመሪያ ደናኔ ከዚያም 116 የሙዝ እርሻ ኮንስታንቲኖን ወደ ነበረበት ወደ ገናሌ ሄዶ በአይኑ አይቷል።
ምዕራፍ 37 የአጼ ምኒልክ ኃይል መሰብሰብና ግዛት ማስፋት። አጼ ምኒልክ ከያለበት የጦር መሳሪያ የሰበሰበ ወታደራቸውን ያደራጁ ነበር። ከኢጣሊያ መንግስትም ተላልከው 10,000 ጠመንጃ ብዙ ጥይት ካገኙ ወዲህ እንዲሁም የአድዋ ዘመቻ ሊደረግ ጥቂት ጊዜ ሲቀረው በነ ሙሴ ሽምኔ አማካይነት ከፈረንሳይ መንግስት ብዙ መሳሪያ በግዥ አግኝቷል። ዳግማዊ ምኒልክ በዚሁ ከጣሊያኖች ባገኙት መሳሪያ ኢጣሊያኖችን አባረው የኢትዮጵያ ጠረፍ እስከ መረብ ድረስ መሆኑን ከጦርነቱ ወዲህ በስምምነት ከኢጣሊያ መንግስት ከተዋሉ በኋላ ከዚያም በፊት ከኢትዮጵያ ደቡብ ያለውን ታላቁን የሐረርን ግዛት ራሳቸው ሄደው በ1879 ዓመተ ምህረት አሚር አብዱላሂን ወግተው አስመልሰው ነበር። ወዲያው አሚር አብዱላሂ ተሸንፎ እጁን ስለሰጠ አገሩን በቅና በትክክለኛ ፍርድ እንዲያስተዳድሩ ራስ መኮንን ደጃዝማች ብለው ሹመው ሐረር ትተዋቸው ተመልሰው ነበር። እርሳቸውም የኢትዮጵያን ግዛት ከሐረር ወዲያ ኢሳና ኡጋዴን አልፎ እስከ ሶማሊያ ወሰን ድረስ አቀኑ። ከዚህ ቀደም ተጀምሮ የቀየውን አገር ለመያዝ እንዲሁ ራስ መኮንን ቁጥር 30,000 የሚደርስ የጦር ሰራዊታቸውን አስከትለው ከፋሌ ጀምረው የሺሆጀሌን ግዛት ወደ ኢትዮጵያ አድርገው እስከ ሱዳን ጠረፍ ድረስ ያለውን አገር አስገበሩ። ደጃች ተሰማ ናደው በኢሉባቡር በኩል ያለውን አገር የባሮን መሬት እያቋረጡ እስከ ሶባትና እስከ ነጭ አባይ ድረስ ያለውን አገር አስገበሩ። ራስ ወልደ ጊዮርጊስ ከፋን፣ ኮሎን፣ ኩንታን፣ ሊሙን ከዚያም እስከ ነጭ አባይ ድረስ አልፈው የኢትዮጵያን ግዛት አሰፉ። ፊታውራሪ ሀብተ ጊዮርጊስ 15,000 ያህል የጦር ወታደሮቻቸውን ይዘው በቦረና በኩል እስከ ኬንያ ድረስ ያለውን አገር አቀኑ። እነዚህ ላይ የተቆጠሩት በአጼ ምኒልክ ጊዜ ለጌቶቻቸው በቅንነት እያገለገሉ የኢትዮጵያን ግዛት በማስፋታቸው ታላቅ ምስጋና ይገባቸዋል። ምዕራፍ 38 ስለ ወይዘሮ ባፈና፣ ስለ እቴጌ ጣይቱ፣ ስለ ራስ ዳርጌ፣ ስለ ራስ መንገሻ፣ ስለ ራስ መኮንን፣ ስለ ራስ በዛብህ፣ ስለ ራስ ወልደ ጊዮርጊስ፣ ስለ ራስ ወሌ፣ ስለ ራስ ወይዘሮ ባፈና። ወይዘሮ ባፈና ትውልዳቸው መርሃቤቴ ከባላባት ወገን ነው። ከአጼ ምኒልክ ከተጋቡ በኋላ እንደ ሌሎቹ ሴቶች ለባላቸው ክብር በመቅናትና ባላቸውን በማገልገል ፈንታ ብዙ ጊዜ ከአጼ ምኒልክ ባላንጦች ከነደጃች መሸሻ ሰይፉ ከአማቻቸው ከኢማም መሐመድ ጋር ውስጡን እየተላረኩ በባለቤቶቻቸው በአጼ ምኒልክ ላይ አድማ ይሰርባቸው ነበር። እንደዚሁም በአጼ ዮሐንስና በንጉስ ምኒልክ መካከል ግጭት በመጣም ጊዜ ሀሳባቸውን ወደ አጼ ዮሐንስ እያደረጉ ይስማሙ ነበር ይባላል። ይሁን እንጂ አጼ ምኒልክ ይህንንም ቢያውቁ ፍቅር የማያሸንፈው ነገር አይገኝምና ግዳታቸውንና አድማቸውን በፍቅር ምክንያት እየታገሱ አብረው ይኖሩ ነበር። በኋላ ግን ወይዘሮ ባፈና ይህንኑ የአድማ ነገር እየቀጠሉ ስለሄዱ በ1875 ዓ.ም በጭራሽ ፈቷቸው። ስለ እቴጌ ጣይቱ የእጁ ባላባት የደጃች ብጡል ልጆች ልጅ ወሌና ልጅ አሉላ የሚባሉት ከአጼ ቴዎድሮስ ዘመነ መንግስት በኋላ ለአጼ ምኒልክ አሽከርነት ስላደሩ ልጅ ወሌ ደጃዝማችነት፣ ልጅ አሉላ የፊታውራሪነት ማዕረግ አግኝተው ከእጁ ወደ ሸዋ መጥተው በከበሬታ ይኖሩ ነበር። ስለዚህ ወይዘሮ ጣይቱ እህታቸውን ወይዘሮ ደስታን አስከትለው ወንድሞችን አለሁ ብለው ወደ ሸዋ መጥተው በደጃች ወደ ቤት ተቀመጡ። አጼ ምኒልክም በጎንደርና በመቅደላ በነበሩበት ጊዜ የወይዘሮ ጣይቱን ውበትና ጠባይ ይሰሙ ነበርና በሸዋ መጥተው በደጃች ወሌ ቤት በመቀመጣቸው ደስ ስላላቸው አዲስ በመጡት በአቡነ ማቴዎስ እጅ በ875 ዓ.ም ሚያዚያ 25 ቀን እንደ ደንቡ ስጋ ወደሙን ተቀብለው ተጋቡ። ከዚህ በኋላ 7 ዓመት ያህል አብረው እንደተቀመጡ ንጉስ ምኒልክ በ1882 ዓመተ ምህረት የንጉሠ ነገሥት ዘውድ በደፉ ጊዜ ወይዘሮ ጣይቱም በ3ኛው ቀን በጳጳሱ በአቡነ ማቴዎስ እጅ የሚገባቸውን ዘውድ ደፍተው እቴጌ ተባሉ። ከዚያ ቀን ጀምሮ እቴጌ ጣይቱ ብርሃን ዘኢትዮጵያ እየተባሉ ይጠሩ ጀመር። እቴጌ ጣይቱ ባላቸውንና ኢትዮጵያን የሚወዱ ናቸው። በመልካቸውም በጣም የተዋቡና ባለሙያ ጠባይ መልካም ስለነበሩ አጼ ምኒልክ ይወዷቸውና ያከብሯቸውም ነበር።
ስለዚህ ይበልጥ ጊዜ እቴጌ ጣይቱ የጠሉት ይነቀፋል፣ ከሾሙትም ይሻራል፣ የወደዱትም በንጉሠ ነገሥቱ ዘንድ ክብርና ሞገስ ሹመትም ያገኛል። ስለዚህ መሳፍንቱና መኳንንቱ ንጉሠ ነገሥቱን እንደሚፈሩና ደጅ እንደሚጠኑ እንዲሁ እቴጌይቱንም ደጅ ጠኑ ነበር። ይልቁንም የውጫሌ ውል የ17ኛው አንቀጽ ንግግር እንዲለወጥ በአጼ ምኒልክና በኮንቴ አንቶኔሊ መካከል ክርክር ሲደረግ እቴጌይቱም በክርክሩ እየገቡ ይነጋገሩበት ነበር። በኋላም በ17ኛው አንቀጽ ንግግር ፈንታ የኢትዮጵያ ንጉሠ ነገሥት ከመሬቱ አንድ ክፍል ወይም በ17ኛው አንቀጽ የተባለውን ጥገኝነት ለሌላ ለውጭ አገር መንግስት እንዳይሰጥ ግዴታ ይግባና ይለወጥ ብሎ ሲያቀርብ ንጉሠ ነገሥቱ ይህንኑ ሐሳብ ከራስ መኮንን ጋር ሲመካከሩ እቴጌይቱ የፈቀድነውን ብናደርግ የኛ የግል ስልጣናችን ነው እንጂ እሱን በፍጹም የሚያገባው ነገር የለም ብለው ውሉ እንዲቀር አደረጉ። በኋላም በዚሁ ምክንያት የአድዋ ዘመቻ በተቀሰቀሰ ጊዜ የግል ጦራቸውን ይዘው ከንጉሠ ነገሥቱ ጋር አብረው ዘምተው ተዋጊውን ወታደር ሲያበረታቱ ውሏል። የውጭ ሀገር ሰዎችም የአድዋና የአጼ ምኒልክን ዘመነ መንግስት ታሪክ ሲጽፉ የእቴጌ ጣይቱን ስም እያገነኑ ጽፈው። ስለ ራስ ዳርጌ የንጉሥ ሳህለ ሥላሴ ልጅ ናቸው። አጼ ቴዎድሮስ ሸዋን ለማስገበር በመጡ ጊዜ አጼ ምኒልክን ይዘው ሲመለሱ ራስ ዳርጌ በሸዋ ቀርተው ነበር። በኋላ ግን ስለ አቤቶ ሰይፉ መታሰር ለአቤቱታ ወደ ጎንደር ሄደው ነበርና በዚያው ሳሉ አቤቶ ሰይፉ ከታሰሩበት ቢያመልጡ ተጠርጥረው ለጥቂት ጊዜያት ታስረው በኋላም እስራቱ ቀርቶላቸው በደጅ ጥናት ተቀምጠው ሳሉ አጼ ቴዎድሮስ ለሸዋ እንደራሴ ሊያደርጓቸው ነበር ይባላል። ነገር ግን ይሸፍትብዎታል ብለው ስለመከሯቸው በጥርጣሬ አስቀሩባቸው። በዚያም ሲኖሩ አጼ ቴዎድሮስ መኳንንቱን ሁሉ ሰብስበው በመቅደላ ሲያስሩ እንደዚሁ ራስ ዳርጌንም ከአጼ ምኒልክ ጋር አስሯቸው። ከዚያም አጼ ምኒልክ አምልጠው ወደ ሸዋ በመጡ ጊዜ ራስ ዳርጌ በዚያው በእስር ቤት ቆዩ። አጼ ቴዎድሮስ ከእንግሊዞች ጋር ተዋግተው ድል በሆኑ ጊዜ እንግሊዞች እስረኛውን ሁሉ በየሀገሩ እንዲገባ ለቀውት ነበርና ራስ ዳርጌም ወደ ሀገራቸው ወደ ሸዋ ተመልሰው በመከበርና በመፈራት ሲገዙ ኖሩ። የንጉሥ ሳህለ ሥላሴ ልጅ ሆነው ሳለ እንደ ሌሎቹ እንደ ደጃች መሸሻ ሰይፉ እንደ ነፍጥ አብራሪ ጉላት ዙፋንን ሳይቀናቀኑ ከንጉሠ ነገሥቱ ከዳግማዊ ምኒልክ ጋር በመተማመንና በመፋቀር ኖሩ። ስለዚህ አጼ ምኒልክ አክብረው በአባትነት ዓይን ይመለከቷቸው ነበር። ስለ ራስ መንገሻ ዮሐንስ አጼ ዮሐንስ መተማ በጦርነቱ ውስጥ ቆስለው ሳሉ ከረፍታቸው በፊት አልጋይን የሚወርሰው ልጅ ራስ መንገሻ ነውና ለእርሱ ተገዙ ብለው ለመኳንንቶቻቸው አስታውቀው ነበር። ስለዚህ ዳግማዊ ምኒልክ በመላው ኢትዮጵያ በነገሱ ጊዜ ከዚህ ቀደም እንደተባለው ይሸፍታሉ እየተባለ ሲወራ ሳይሸፍቱ ከዳግማዊ ምኒልክ ተገናኙ። ንጉሱም በዚሁ ደስ ብሏቸው የትግራይን ግዛት መልሰው ሰጧቸው። በአድዋም ዘመቻ ጊዜ ከንጉሠ ነገሥቱ ጎን ተሰልፈው ኢጣሊያኖችን በመውጋት ታላቅ ሙያ ሰርተዋል። ሚስታቸውም የእቴጌ ጣይቱ ወንድም የራስ ወሌ ልጅ ወይዘሮ ከፈይ ነበሩ። በኋላ ግን በአንዳንድ መካሮቻቸው ተመርተው በአጼ ምኒልክ ላይ ሸፈቱ። ሲሸፍቱም ውስጡን ከራስ ስብሐትና ከደጃዝማች ሀጎስ ተፈሪ ጋር አንድነት ለመሆን ተስማምተው ነበር ይባላል። ከዚህ በኋላ አጼ ምኒልክ ራስ መኮንን በ1891 ዓ.ም ላኳቸው። እርሳቸውም የጦር ሰራዊታቸውን ይዘው በቆቦና በአሸንጌ በኩል አልፈው አላጌ ደረሱ። በዚህ ጊዜ ራስ መንገሻ ከተማመኑባቸው አንዱ ደጃች ሀጎስ በአጋሜ ግዛት ከራስ ስብሐት አይዋደዱም ነበርና ራስ መንገሻን ተው ወደ አጼ ምኒልክ መጥተው የአጋሜን ግዛት አገኙ። በዚህ ምክንያት ራስ መንገሻ ያላቸው ኃይል የራስ መኮንን ጦር ለመመለስ አለመቻሉን ተረድተው እጃቸውን ለራስ መኮንን ሰጡ። ራስ መኮንንም አጼ ምኒልክ ምሕረት እንዲያደርጉላቸው
የልመና ደብዳቤ ጨምረው ወደ ንጉሱ ላኳቸው። ራስ መንገሻም ከትግሬ ተነስተው አዲስ አበባ መጥተው እንዲምሯቸው ወደ አጼ ምኒልክ ገቡ። አጼ ምኒልክ ግን 2 ጊዜ ሸፍተህ ሳይሳካልህ ቢቀር ወደ እኔ መጣ፣ አሁንም ምሕረት ባደርግልህ 3ኛ ሸፍተህ የረጋውን መንግስቴን ታንቀሳቅሳለህ ብለው በግዞት ወደ አንኮበር ላኳቸው። የትግሬንም ግዛት እንዲያስተዳድሩ ለራስ መኮንን ሰጧቸው። ራስ መኮንንም 1 ዓመት ከ7 ወር ያክል ከገዙ በኋላ አገሩን ለራስ ወሌ አስረክበው በ1892 ዓ.ም በሰኔ ወር ወደ አዲስ አበባ ተመለሱ። ስለ ራስ መኮንን የአጼ ምኒልክ አክስት የወይዘሮ ተናኘ ወርቅ ልጅ ናቸው። አባታቸውም የወግዳና የዶባ ባላባት ደጃዝማች ወልደ ሚካኤል ናቸው። ከሕፃንነታቸው ጀምሮ በትምህርት ያደጉ ከመሆናቸው በስተቀር በተፈጥሮ ካገኙት ጠባያቸው አስተዋይና ታጋሽ ነበሩ። በዚህ ምክንያት የጌታ ወንድማቸው ለሆኑት ለአጼ ምኒልክ በፍቅርና በእምነት ስለሚያገለግሉ በጣም ይወዳቸው ነበርና ሌሎችና ይልቁም የሚያፈቅሯቸው ባለቤታቸው እቴጌ ጣይቱ የራስ መኮንን አገልግሎት ለማሳነስና ከአጼ ምኒልክ ጋር ለማጣላት ቢጥሩ በፍጹም አልሆነላቸውም ነበር። ስለዚህ ከባድ የሆነውን የኢትዮጵያን አስተዳዳሪነት ቀንበር ወይም የአስተዳዳሪነት ቀንበር አጼ ምኒልክ በተሸከሙበት ዘመን ሁሉ ከሌሎቹ መኳንንቶች ይበልጥ ያግዟቸው የነበሩት ራስ መኮንን ስለነበሩ በዚያን ጊዜ ማስተዳደሩ ችግር መስሎ ይታይ የነበረውን የሐረርጌንና የትግሬን ግዛት በማስተዳደር ይመሰገኑ ነበር። በምዕራብ ኢትዮጵያ እስከ አቢጋር ድረስ ያለውን ሀገር አቅንተዋል። በአድዋም ጦርነት ጊዜ የአምባ አላጌንና የመቀሌን ምሽግ አስለቅቀው የአድዋ ዕለትም ጀግንነታቸው ታውቋል። እንዲሁም ወደ እንግሊዝና ወደ ኢጣሊያ መንግስት እየተላኩ ሄደው ብዙ ጉዳይ ፈጽመዋል። በዚህ ምክንያት ለንጉሠ ነገሥቱ ያክስታቸው ልጅ ከመሆንም በስተቀር በወታደርነት፣ በአገር አስተዳደርነት፣ በዲፕሎማቲክም ጭምር በሚያደርጉላቸው አገልግሎት አጼ ምኒልክ ከልብ ስለወደዷቸውና ስላመኗቸው ከኔ በኋላ አልጋይን አወርሳለሁ እያሉ ያስቡ ነበር። ከኔ በኋላ አልጋይን አወርስሃለሁ እያሉ ያስቡ ነበር ይባላል። ዳሩ ግን ሐሳባቸው ከሐሳቤ መሬት ከሰማይ የሚርቀውን ያክል ይራራቃል ብሎ ለነብዩ ኢሳይያስ የተናገረው አምላክ የወራሹን ሕይወት ከአውራሹ በማስቀደሙ የቀረ አስመስሎ በኋላ ግን ለልጃቸው አልፎ እንዲጠበቅ የመለኮትነቱ ፈቃድ ሆነ። ራስ መኮንንም የሞቱት በ1898 ዓ.ም መጋቢት 13 ቀን ነው። ስለ ራስ መኮንን ከዚህ ቀጥሎ ያለው ግጥም ተገጠመላቸው። የራስ መኮንን ልብሱ ሁሉ እጀ ሰፊ ነው አሉ፣ እጀ ጠባብን እየናቀ ሳያጠልቀው ዘለቀ። መኳንንቱ ሁሉ ተጠባብቆ ወርቁን አልናኝም ደብቆ፣ በተናኘ ወርቅ ሐረርጌን ገዛሉ መኮንን። ራስ መኮንን መሐንዲሱ ይለዋል ሁሉም በየራሱ። አስደለደለው መንገዱን መንጥሮ ሁሉ ኡጋዴን፣ ሊቀ መልአኩ መቅደስ ገብቶ ድጓውንም አዘርግቶ መኮንን ቃኘው አለው ሁሉ እንዲቀበለው። ራስ መኮንን ሲሄድ ትልቅ ጦር ይዞ በመንገድ የምኒልክ ቀኝ አሉት ሲወረወር ቢያዩት። የወልደ ሚካኤል ልጅ ያረቄ መርፌው ያበሻን ሰው ሁሉ ጠቃቅሞ እንጀራ በላው። በሞቱ ጊዜ ሲታሰር አየነው ብርቱ ሲመታ። ምን ዋስ አገኘና ሐረርጌ ተፈታ። ጃንሆይ ምኒልክ ጠጉራቸው ሳሳና በራ ገለጣቸው። እንዲህ ንጉሡ ምን ራስ አላቸው? ስለ ራስ ሚካኤል የወሎ ባላባት ናቸው። በአገልግሎታቸው አጼ ዮሐንስን ደስ አሰኝተው ነበርና በ1870 ዓ.ም መሐመድ የሚባለው ስማቸውን አስለውጠው ሚካኤል አሸኝተው የክርስትና ልጅ አድርገው በክብር ያኖሯቸው ነበር።
በኋላም አጼ ዮሐንስ አርፈው አጼ ምኒልክ በነገሱ ጊዜ አካሄዳቸውን ሳይለውጡ በአድዋም ጦርነት ጊዜ ሙያ ስለሰሩ ልጃቸውን ወይዘሮ ሸዋረጋን በ1884 ዓ.ም ድረው ባለሟል አደረጓቸው። ስለ ራስ በዛብህ የንጉሥ ተክለ ሃይማኖት የበኩር ልጅ ናቸው። ንጉሥ ተክለ ሃይማኖት ከባቦ ዘመቻ ወዲህ ከዳግማዊ ምኒልክ ጋር በፍቅር ሲኖሩ በ1893 ዓ.ም ጥር 3 ቀን አርፈው በከተማቸው በደብረ ማርቆስ ተቀበሩ። ነገር ግን ንጉሥ ተክለ ሃይማኖት በሕይወታቸው ሳሉ ይገዙት የነበረውን ሰፊ ግዛት ለመግዛት ከአባታቸው ተቃይመው በሸዋ ይኖሩ የነበሩት የበኩር ልጃቸው ራስ በዛብህ የማይመጡን ስለሆነ ዳሞትን፣ አገው ምድርን፣ ሜጫን፣ አቸፈርን አንስተው ለራስ ቢትወደድ መንገሻ አቲከም ሰጥተው የጎጃምን ግዛት ለራስ በዛብህ ሰጧቸው። ወዲያውም ዳግማዊ ምኒልክ የልጃቸውን የወይዘሮ ሸዋረጋን ልጅ ወይዘሮ ዘነበ ወርቅን በሚስትነት ዳሩላቸው። ዳሩ ግን ምንም እንኳን ከንጉሠ ነገሥቱ የልጅ ልጅ ጋር መጋባታቸው ደስ ቢያሰኛቸውም የአባታቸው ግዛት የነበረው በመከፋፈሉ ቅር ብሏቸው ነበርና በዚሁ ስለሸፈቱ ተይዘው ወደ አፍቀራ ተላኩ። ስለ ራስ ወልደ ጊዮርጊስ የንጉሥ ሳህለ ሥላሴ ልጅ የአጼ ምኒልክ አክስት የወይዘሮ አህሉሽም ልጅ ናቸው። አባታቸውም አቶ አቦይ ይባላሉ። እድገታቸው በአጼ ምኒልክ ቤት ስለሆነ በታማኝነትና በመታዘዝ ለጌታቸው አገልግለዋል። ይኸውም ይታወቅ ዘንድ ከዚህ ቀደም የተባለውን ከፋን፣ ኩሎን፣ ኮንታን፣ ሊሙን ስላቀኑ በከፋ የራስነት ማዕረግ አግኝተዋል። ከዚያም እስከ ነጭ አባይ ድረስ ሄደው የኢትዮጵያን ሰንደቅ ዓላማ ተክለዋል። ንጉሥ ከተባሉ ወዲህ የተገጠመላቸውም የንጉሥ ወልደ ጊዮርጊስ ግጥም እንደሚከተለው ነው። አባ ሰጉድ ወልደ ጊዮርጊስ የኩሎው ደጃዝማች የከፋው ራስ ዘውዲቱን ተመኘ ዝምድና ሊያፈርስ ሰጉድ ሃይማኖቱን እያስመሰከረ ጠመንጃ አልተኮሰ ጦር አልወረወረ ኩሎንና ከፋን በዘንግ አስገበር። ግብር ይዘው መጥተው የላዩ የታቹ በዘንግ ተሰብስበው መጥተው ቢከማቹ ካህን ነው እያሉ ያሙታል ሰዎች። ፊት ኩሎንና ኮንታን አቅንተው ከፋን ሰጠው አስለቀዋቸው ነበር። ኋላ ደግሞ ራስ ተሰማ በኢያሱ ሞግዚትነት ባለሙሉ ስልጣን ስለሆኑ በክረምት ከፋን አስለቅቀው ጎንደር ቢሰዷቸው ገጣሚው እንዲህ አለ። አባ ሰጉድ ወልዴ ሆድህን ሆድ አይባሰው ወትሮም ልማድ ነው እያቀናህ ለሰው። መተማና ከሰላ ይመጣሉ ብሎ አዳምጦም ነበርና ሁሉን እየገዛህ ብትገሰግስ ጎንደር ዘውድ ገዝተህ ከሆንክ ንጉሥ አንድ አርብ ቀርቶሃል የጎራዴህ ልብስ። የአባ ሰጉድ ጠዶ የጣና ባህር ቢቀዱት አይጎል ዘወትር ከፋ ተበጥቶ ተጠጣ ጎንደር። አጼ ሱስንዮስ ከደብረ ታቦር ጀምሮ የቆረቆሩት ከተማ 20 ነበር። ከዚያ ሁሉ ደንቀዝን መርጠው ቦታነቷ 4 ማዕዘን የምታሳይ ስለሆነች ዋና ከተማቸውን እሷን አድርገው ነበር። ንጉሥ ወልደ ጊዮርጊስም ከጠፋች በኋላ እንደገና ስለ አደሷት ገጣሚያቸው እንዲህ አለ። ተመርጣ የነበር ከ20 ከተማ ደንቀዝ ጠፋችና ድምጧ ሳይሰማ እንደገና አበበች በሰጉድ ዓላማ። እንደ ድብ አንበሳ ተፈራ ግርማህ ደንቀዝ ቢያጉረመርም ሰጉድ ፈረስ ተሸበረ አስመራ መስሎት የመጣህ። ንጉሥ ሚካኤል ለራስ ወልደ ጊዮርጊስ ቁራጭ ይሁኑ በተባለ ጊዜ እንዲህ አለ አዝማሪው። እጅግ ያምር ነበር የራስ ቆንደላቸው ቶሎ እንዲሸብቱ ለምን ቆረጧቸው? ስለ ራስ ወሌ ብጡል የእቴጌ ጣይቱ ታናሽ ወንድም የእጁ ባላባት ናቸው። በአፄ ምኒልክ ዘመን በጣም የተከበሩ ከመሆናቸው በስተቀር በጀግነት ስመጥሩ ስለሆኑ ከዚህ ቀጥሎ ያለውም ተገጠመላቸው።
7 ደጃዝማች 10 ፊት አውራሪ የጠቀመውን የወሌ ፈረስ ጠጣው ብቻውን። ወሌ በበሎ ዘሎ ሲወጣ ይመስላል ሐምሬ ክረምት የመጣ። ወሌ 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 ቢሏችሁ የወረባቦ አይምሰላችሁ፣ የሳቱ ጉማጅ መርጧልላችሁ። የወሌ ፈረስ ቀጭኑ ጉሎ ጅራቱ አውሳ ግንባሩ ወሎ። ከነዚህም ላይ ከተባሉት በቀር ራስ ቢትወደድ ተሰማ፣ ራስ ወልደ፣ ራስ ስብሐት፣ ራስ ቢትወደድ፣ መንገሻ አቲከም፣ ራስ ጉበና፣ ደጃዝማች ገርማሜ፣ አፈ ንጉሥ ነሲቡ፣ ራስ ደምስ፣ ራስ አባተ፣ ደጃዝማች ገብረ ስላሴ፣ ደጃዝማች በሻ አቦይ፣ ፊት አውራሪ ሀብተ ጊዮርጊስ፣ ደጃዝማች ባልታ፣ ደጃዝማች መሻ ወርቁ፣ ደጃዝማች ለማ፣ ደጃዝማች ወልደ ገብረ፣ ደጃዝማች ሁሉሰገድ፣ ከንቲባው ወልደ ጻድቅ፣ አዛዥ መታፈሪያ፣ ደጃዝማች መኮንን ተወልድ በላይና ሌሎችም ብዙ ነበሩ። ዳግማዊ ምኒልክ ከዚህ በላይ በተጻፉት መኳንንቶች ተከብረውና ተፈርተው ዘመነ መንግስታቸውን አሳለፉ። ዙፋናቸውንም ለመቀናቀን ብዙ ሰዎች ቢፈትኑ ሊከናውላቸው አልቻለም። ስማቸውም በዓለም ስለታወቀ እንደዚህ ተብሎ ተገጠመላቸው። ይገድሉኝም ይቆርጡኝም እንደው ይኸው ቆሜያለሁ፣ ያለምጣም ምኒልክ ብዬ ሰድበዋለሁ። ወትሮም ትልቅ ነበር ሰለሞን በአባቱ፣ ምኒልክ በለጠ ሰው ይዞ መብላት። መካኖቹ ብዙ በሮም በሶሪያ፣ ወላድ እጅጋየሁ በኢትዮጵያ።